እስኪ አንድ ነገር ልጠይቃችሁ። በሕይወታችሁ እጅግ ውድ የሆነውንና መቼም የማይፈርሰውን ቤት የት ነው የገነባችሁት? ምናልባት አሁን ምን አይነት ጥያቄ ነው ትሉ ይሆናል። ምናልባትም በአእምሯችሁ ውስጥ የገነባችሁትን ዘመናዊ ቪላ፣ የገዛችሁትን ውድ መኪና ወይም ደግሞ በብዙ ድካም ያገኛችሁትን የሐኪምነትና የምህንድስና ማዕረግ ታስቡም ይሆናል። ግን እውነቱን ልንገራችሁ፣ ዛሬ የምነግራችሁ ታሪክ ስለ ምድራዊ ስኬት አይደለም። ዛሬ የምነግራችሁ ስለ አንድ እጅግ አስፈሪና አስገራሚ ምስጢር ነው። የሰው ልጅ በምድር ላይ ስንት ዓመት ይኖራል? 70 ወይስ 80? ይህ የዓይን ጥቅሻ ያህል እንኳን የማይቆይ ጊዜ ነው። ታዲያ ለዚህች አጭር ጊዜ ለምን ይህን ያህል ትደክማላችሁ? ለምንስ 100 ዓመት እንኳ ለማይቆይ ቤት ቢሊዮኖችን ታፈሳላችሁ? ዛሬ በዓለማችን ላይ እጅግ ውድ የሆነውና መቼም የማይፈርሰው ቤት የተገነባው ያለ አንድም ሲሚንቶ፣ ያለ አንድም ብረትና ያለ ምንም የከበረ ድንጋይ መሆኑን ብነግራችሁ ታምኑኛላችሁ? አዎ፣ ይህንን ለማመን ይከብዳል። የሰው ልጅ በምድር ላይ ብዙ ጥበቦችን ተምሯል። ሰማይ ጠቀስ ሕንፃዎችን ገንብቷል። ጥልቅ ውቅያኖሶችን በመርከብ አቋርጧል። የሰው ልጅ አካል ቀዶ የሚጠግን ሐኪሞችን አፍርቷል። ግን እነዚህ ሁሉ ጥበቦች መጨረሻቸው ምንድን ነው? ሐኪሙ ቢፈውስ አንድ ቀን መሞቱ አይቀርም። መሐንዲሱ ቢገነባ ሕንፃው አንድ ቀን መፍረሱ አይቀርም። መርከበኛው ቢቀዝፍ ማዕበሉ አንድ ቀን መስጠሙ አይቀርም። ታዲያ ከዚህ ሁሉ በላይ የሆነ ሞት የማይደፍረው ዘመን የማይሽረው አንድ የተለየ ጥበብ ቢኖርሳ? በታሪክ ውስጥ ታላላቅ ሊቃውንትና አበው ቅዱሳን የተደነቁበት ግን ደግሞ በቢሊዮን የሚቆጠሩ ሰዎች ሳይገነዘቡት የሚያልፉት ያ ታላቅ ጥበብ ምንድን ነው? ያ ጥበብ ዛሬ በምታደርጉት እያንዳንዷ እንቅስቃሴ፣ በምታገኙት እያንዳንዷ ሳንቲም ውስጥ የተደበቀ ነው። ይህ ጥበብ ዋጋው ስንት ይሆን? ዋጋው የእናንተ መልካም ፈቃድ ብቻ ነው። ዛሬ የምናየው ስለ ተራ ሕንፃ ግንባታ አይደለም። ዛሬ የምናየው ከምድራዊ የሐኪምነት የመሐንዲስነትና የሥራ ዓለም በስተጀርባ ስለተደበቀው ሰማያዊ ኮንስትራክሽን ነው። ዛሬ ወደ ታላቁ መምህር፣ የቃላት ሊቅና የሰማያዊው መሐንዲስ ወደ ቅዱስ ዮሐንስ አፈወርቅ የጥበብ ትምህርት ቤት ይዣችሁ እጓዛለሁ። ይህ ትምህርት የሕይወታችሁን ትርጉም ለዘላለም ይለውጠዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ተከታታዮች፣ ይህንን መንፈሳዊ ትምህርት ወደ እናንተ ስናደርስ እጅግ ደስ በሚል መንፈስና ስሜት ሆነን ነው። ይህንን ነፍስን የሚያለመልመውን ትምህርት ስትሰሙ የሰማያዊ ቤት መሠረት እንዴት ይጣላል? ያለ ብረትና ሲሚንቶ የማይፈርስ ቪላ እንዴትስ ይገነባል? እነዚህን ሁሉ በሚቀጥለው ክፍል በዝርዝር እናያለን። ነገር ግን ከመሄዳችሁ በፊት ይህንን አስቡ። እናንተ ዛሬ ለየትኛው ቤት እየደከማችሁ ነው? ለሚፈርሰው ወይስ ለማይፈርሰው? እስኪ ንገሩኝ። ጥበብ የምትሉት ነገር ምንድን ነው? ሀብት አከማችቶ በኋላ በበሽታ መማቀቅ ነው? ቪላ ቤት ሰርቶ በጭንቀት መታመም ነው? ወይስ ጥበብ ማለት ለሥጋችሁም ለነፍሳችሁም የሚተርፍ በዚህ ዓለምም ሆነ በሚመጣውም ዓለም የማይከዳችሁ ሰማያዊ ብርሃን? ክቡራትና ክቡራን፣ አንድ ጥያቄ ልጠይቃችሁ። እስኪ ንገሩኝ። ለዛሬው ማንነታችሁ ስንት ዓመት ደከማችሁ? ያንን የሐኪም ካፖርት ለመልበስ፣ ያንን የምህንድስና ማዕረግ ለማግኘት ወይም ያንን የንግድ ተቋም ለማቆም ስንት እንቅልፍ አልባ ሌሊቶችን አሳለፋችሁ? በእርግጥም ስኬታማ ናችሁ። ጎበዝ ሐኪሞች፣ ክህሎት ያላቸው መሐንዲሶች፣ ታታሪ ሽመና ሠራተኞች ወይም የባህር ማዕበልን የምትቀዝፉ መርከበኞች መሆናችሁ ክቡር ነው። ቅዱስ ዮሐንስ አፈወርቅም ቢሆን መልካም ነው፣ ይህንን ጥበብ መማራችሁ ጥሩ ነው ብሎ ያበረታታቸዋል። ግን አንድ ጥያቄ አለ። ያላችሁ ጥበብ እስከ መቼ ያገለግላችኋል? ከዚህ ዓለም ስትወጡ ያ የሕክምና ዲግሪ አብራችሁ ይሄዳል? ያ የገነባችሁት ሕንፃ ስትሞቱ እናንተንስ ይከተላችኋል? እውነቱን እንነጋገር ከተባለ ምድራዊ ጥበባችሁ ልክ እንደ ተከራያችሁት ቤት ነው። አንድ ቀን ቁልፉን አስረክባችሁ ትወጣላችሁ። ዛሬ ግን ቅዱስ ዮሐንስ አፈወርቅ ከዚያ በላይ የሆነ ማንም የማይወስድባችሁን ለዘላለም የእናንተ የሆነውን ሁለተኛውን ጥበብ ሊያሳያችሁ ይፈልጋል። ታላቁ አባት እንዲህም ይላል፣ ከዚህ የበለጠ ጥበብ አሳያችኋለሁ። በዚህ በተማራችሁት ምድራዊ ጥበባችሁም ሌላ ጥበብ ትማሩበት ዘንድ እማልዳችኋለሁ፣ ሰማያዊውን ጥበብ። አሁን የሚገርመውን መልስ ስሙ።
ሰማያዊ ጥበብ ሲባል ከሥራችሁ መለየት ማለት አይደለም። ይልቁንም በምድራዊ ጥበባችሁ የምታገኙትን ገንዘብ ወደማይጠፋ ሰማያዊ ካፒታል የምትቀይሩበት ዘዴ ነው። እስኪ አስቡት፣ ገንዘብ ምንድን ነው? ለብዙዎቻችን ቪላ መግዣ፣ መኪና መለዋወጫ ወይም ቅንጦት መፈጸሚያ ነው። አፈወርቅ ግን እንዲህ ይለናል፣ በዚህ ገንዘባችሁ ድሆቹን መርዳት ልመዱበት። ለምን ድሆች? ለምንስ መርዳት ብንል፣ ምክንያቱም ድሆች የእግዚአብሔር የሰማይ ባንኮች ናቸውና። እናንተ እዚህ ምድር ላይ ለድሃ የምትሰጡት አንዲት ሳንቲም በሰማያዊ ቤታችሁ ውስጥ እንደ አንድ የከበረ ድንጋይ ሆኖ ይቀመጥላችኋል። ይህ ጥበብ እንደ ቀላል የምታዩት አትሁኑም። መሐንዲሶች ሆይ እስኪ ንገሩኝ፣ በምህንድስና ጥበባችሁና ዕውቀታችሁ በዚህ ምድር የሚያምሩ ቪላ ቤቶችን ልትሰሩ ትችላላችሁ። ምናልባትም ንድፉ ዓለምን ያስደነቀ ሊሆን ይችላል። ግን ያ ቤት ዝናብ አይነካውም? ነቀዝስ አይበላውም? የመሬት መንቀጥቀጥ አይፈታተነውም? የምነግራችሁ ጥበብ ግን እንዲህ አይደለም። በዚህ ጥበብ በመንግሥተ ሰማያት ውስጥ የዘላለም ቤታችሁን ትሰራላችሁ። አሁን የሚደንቀውን ልዩነት ስሙ። በዚህ ምድር ቤት ለመስራት ስንት ድካም ይጠይቃችኋል? ስንት ወጪ፣ ስንት እንቅፋት። በምነግራችሁ ጥበብ ግን ብዙ ልፋት የለውም። ወጪው ምንድን ነው? ሲሚንቶ፣ ብረት፣ የከበረ ድንጋይ? በፍጹም። የሚያስፈልጋችሁ መልካምና ፈቃደኛ መሆን ብቻ ነው። አያችሁ፣ የሰማዩ ቤት የሚገነባው በጡብ ሳይሆን በበጎ ፈቃድ ነው። በሚስማር ሳይሆን በምግባር ነው። አንድ ድሃ ስታስጠጉ በሰማይ ለራሳችሁ መጠለያ እየሰራችሁ ነው። አንድ የተራበ ስታበሉ በዘላለማዊ ቤቶ ውስጥ ድግስ እያዘጋጃችሁ ነው። አሁን ወደ እውነታው ስንመለስ ብዙዎቻችን ምድራዊውን ጥበብ ብቻ ይዘን ስንሮጥ ምን እንደሚገጥመን ታውቃላችሁ? ቅዱስ ዮሐንስ አፈወርቅ እንዲህ ሲል ይጠይቀናል። እስኪ ንገሩኝ፣ አንድ ሰው በዚህ ምድር ባገኘው ጥበብና ገንዘብ ተጠቅሞ ድሆችን መርዳት ሲገባው አላግባብ ሲበላ ሲጠጣ፣ በኋላ ግን በስኳር፣ በሪ፣ በቁርጥማት፣ በራስ ምታት፣ በልብና በኩላሊት በሽታ የሚሰቃይ ከሆነ ይህንን ጥበብ እለው ዘንድ እንዴት እደፍራለሁ ይላል። አስተዋላችሁ? ጥበብ ተብሎ የተማራችሁት ነገር ለስጋችሁ በሽታ ለነፍሳችሁ ደግሞ ጭንቀትን የሚገዛላችሁ ከሆነ ያ በእርግጥ ጥበብ ነው? ሀብቱ በሽታ የሚሆንበት፣ ዕውቀቱ ኩራት የሚሆንበት፣ ጉልበቱ ለድካም የሚተርፍበት ሰው መጨረሻው ምንድን ነው? ጥበብ ማለት የሚጠቅም እንጂ የሚጎዳ መሆን የለበትም። እውነተኛው ጥበባችሁ ለስጋችሁ ለነፍሳችሁም የሚጠቅም በዚህ ዓለምም ይሁን በሚመጣውም ዓለም የማይከዳችሁ ሲሆን ብቻ ነው። ይህንን የዮሐንስ አፈወርቅ ትምህርት ታላቁ ቅዱስ ባስልዮስ ሲያጸናው እንዲህ ይላል። ሰው ሆይ በምድር ላይ ስትኖር ለሰማይ እንግዳ መሆንን አትርሳ። እንግዳ ደግሞ ወደ ሀገሩ ሲመለስ በቆየበት ሀገር የገነባውን ቤት ይዞ አይሄድም፣ ይልቁንም ወደሚሄድበት ሀገር አስቀድሞ ሀብቱን ይልካል እንጂ ይለናል። ቅዱስ ይስሐቅ ሶርያዊም ቢሆን እንዲህ ሲል ይጠይቀናል። ከሁሉ በላይ የሆነው ጥበብ ምንድነው ብትሉኝ፣ ዓለምን ንቆ ለፈጣሪ መገዛት ነው። ምክንያቱም ዓለምና ምኞቷ ያልፋሉ፣ እግዚአብሔርን የሚወድ ግን ለዘላለም ይኖራልና። እንግዲያውስ ወዳጆቼ ዛሬ ያላችሁበትን የሥራ ጠረጴዛ፣ የሕክምና ክፍል ወይም የምህንድስና ቦታ በሌላ ዓይን ተመልከቱት። ያላችሁበት ቦታ የሰማይ ቤታችሁን የምትገነቡበት የኮንስትራክሽን ሳይት ነው። እስኪ ቆም ብላችሁ አስቡም። በምድር ላይ አንድ ቤት ለመስራት ስንት አይነት ግብዓት ትጠቀማላችሁ? ብረት፣ ሲሚንቶ፣ ቀለም፣ እብነበረድ፣ ወርቅ ወይስ አልማዝ? ይህ ሁሉ ለምንድን ነው? ለውበት፣ ለጥንካሬ ወይስ ሰዎችን ለማስደመም? ታዲያ ቅዱስ ዮሐንስ አፈወርቅ አንድ የሚገርም ጥያቄ ይጠይቀናል። እነዚህ ሁሉ ቁሶች አንድ ቀን ወደ አፈርነት መለወጣቸው የማይቀር ከሆነ ለምንስ ከማይበሰብስ ግብዓት ቤት አትሰሩም ይለናል። ከማይበሰብስ ግብዓት እንዴት ቤት ይሰራል? ሰማያዊ መሐንዲስ እንዲህ ብሎ ይመልስልናል። በምነግራችሁ ጥበብ ግን ይህ ሁሉ አያስፈልጋችሁም። የሚያስፈልጋችሁ ብሎን ወይም ብረት ወይም የከበረ ድንጋይ ሳይሆን መልካም ምግባራችሁና በጎ ፈቃዳችሁ ነው ይለናል። ክቡራትና ክቡራን፣ እስኪ ይህንን ምስጢር አስተውሉ። በምድር ላይ ያለን ወርቅ በሰማይ አያገለግልም። በምድር ላይ ያለን ዶላር በሰማይ አይሰራም። ታዲያ እንዴት ነው እዚህ ያለንን ሀብት ወደዚያ ማሻገር የምንችለው? ቅዱስ ዮሐንስ አፈወርቅ እንደሚለው ለድሃ የምትሰጡ እያንዳንዷ ሳንቲም ወደ ሰማይ ስትደርስ ወርቅ ትሆናለች። ለተራው የምትሰጡት እንጀራ በሰማይ የዘላለም ምግብ ሆኖ ይጠብቃችኋል። መሐንዲስ ከሆናችሁ በእውቀታችሁ ለድሃ ቤት ከሰራችሁ እናንተ ለድሃው ካቆማችሁለት ቤት በላይ የሚያምር ቤት በሰማይ እየተገነባላችሁ ነው። ይህ የቁሳቁስ ለውጥ አይደለም፣ ይህ የልብ ለውጥ ነው። ሐኪሞች ሆይ
እስኪ ንገሩኝ፣ የሰውን ሥጋ ትፈውሳላችሁ፣ ግን የሰውን ነፍስስ? አንድ ሰው በምድር ባገኘው ሀብት እየተረገጠ በምኞት እየተቃጠለ በጭንቀት እየታመመ ቢኖር የአንተ የሕክምና ጥበብ ምን ሊፈውሰው ይችላል? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንድ ሰው በዚህ ምድር ባገኘው ጥበብና ገንዘብ ተጠቅሞ ድሆችን መርዳት ሲገባው አላግባብ ሲበላ ሲጠጣ፣ በኋላ ግን በስኳር በሪ በቁርጥማት የሚሰቃይ ከሆነ ይህ ጥበብ እለው ዘንድ እንዴት ትደፍራለሁ? በማለት ይጠይቀናል። እውነተኛው ሐኪም መድኃኒቱ ለሥጋ ብቻ ሳይሆን ለነፍስም የሚተርፍ ነው። ታላቁ ቅዱስ ጎርጎርዮስ ዘንዚናዙ እንዲህ ይላል፣ ከሁሉ በላይ የሚሆነው መድኃኒት ለራስ ብቻ አለመኖር ነው። ሌላውን ስትፈውስ አንተ ትፈወሳለህ፣ ሌላውን ስታድን አንተ ትድናለህ በማለት ይነግረናል። ይህንን የሰማያዊ መሐንዲስነት ጥበብ በተግባር ያሳየ አንድ ሰው ልንገራችሁ። እውነተኛው የሜሮው ጳጳስ ነው። ቅዱስ ኒቆላዎስ በአንድ ወቅት 3 ሴት ልጆች ያሉትና ደህና የነበረ አንድ ሰው ድንገት ደኸየም። በችግሩ ብዛት ልጆቹን ለክፋት ሕይወት አሳልፎ ሊሰጥ ሲል ቅዱስ ኒቆላዎስ አንድ ጥበብ ተጠቅሞ እንዲያደረገም። ምን አደረገ? በቀን ሳይሆን በሌሊት ማንም እንዳያየው እየተደበቀ በድሆች ቤት መስኮት በኩል ወርቅ ወረወረላቸው። ለምን ተደበቀ? ስሙ እንዲጠራ ስላልፈለገም። ይህ ነው ማራኪው አቀራረብ። እውነተኛው ግንባታ የሚካሄደው በድብቅ ነው። ሰዎች እንዲያዩ ካደረክ ዋጋህን በምድር ትቀበላለህ። ማንም ሳያይ ለድሃ ከሰጠ ግን በሰማይ ያለው መሐንዲስ ግንባታን በከበሩ ድንጋዮች ያሸልመዋል። እንግዲያውስ ተወዳጆች ሆይ ዛሬ ምርጫው የናንተ ነው። የምድር ቤት ብዙ ወጪ፣ ብዙ ድካም፣ ብዙ ጭንቀት፣ መጨረሻው ግን ጥፋት። የሰማይ ቤት መልካም ፈቃድ፣ በጎ ምግባር፣ መጨረሻው ግን የዘላለም ረፍት። ቅዱስ ዮሐንስ አፈወርቅ በመጨረሻ እንዲህ ሲል ይመክረናል። ጥበባችሁ ለሥጋችሁም ለነፍሳችሁ የሚጠቅም እንጂ በዚህ ዓለም ይሁን በሚመጣውም ዓለም የሚጎዳችሁ አይሁን ይለናል። ዛሬ ማታ ስትተኙ አንድ ነገር ራሳችሁን ጠይቁ። ዛሬ ለሰማያዊው ቤት ምን አይነት ግብዓት ላኩ? አንድ ፈገግታ ለተከፋ ሰው፣ አንድ ሳንቲም ለተራበ፣ ወይስ ዕውቀቴን ለሌሎች ጥቅም አዋልኩ? አስታውሱ፣ ያላችሁበት ሙያ ሐኪም፣ መሐንዲስ፣ ሠራተኛ የሰማይ ቪላችሁን መገንቢያ መሣሪያችሁ ብቻ ነው። ክቡራትና ክቡራን፣ እያንዳንዱ መሐንዲስ የሠራው ሕንፃ የሚያስረክብበት፣ እያንዳንዱ ሐኪም ከሥራው የሚሰናበትበት፣ እያንዳንዱ ነጋዴ ሂሳቡን የሚዘጋበት አንድ ወሳኝ ሰዓት አለ። ያ ቀን ሲመጣ ይዘነው የምንቆመው ምንድን ነው? ያጠራቀምነው ወርቅ፣ የገነባነው ቪላ፣ ወይስ ስማችን የተጻፈበት የከንቱነት ሰሌዳ? ታላቁ የቃላት ሊቅ ቅዱስ ዮሐንስ አፈወርቅ የመጨረሻውን ምስጢር እንዲህ ሲል ይገልጠዋል። ጥበባችሁ ጥበብ ይሁንላችሁ፣ ጥበባችሁ ለሥጋችሁም ለነፍሳችሁም የሚጠቅም እንጂ በዚህ ዓለም ይሁን በሚመጣው ዓለም የሚጎዳችሁ አይሁን በማለት አጽንዖት ሰጥቶ አሁንም ይመክረናል። እስኪ አስቡት፣ በሰማይ ደጃፍ ላይ ስትቆሙ ሰማያዊ መሐንዲስ የሕይወታችሁን ብሉፕሪንት ሊመረምር ይመጣል። በምድር ላይ በሰጠው የሕክምና ጥበብ ስንት ለቅሶ አበስክ ይልሃል። ባገኘው የሕክምና ዕውቀት ስንት ተስፋ የቆረጠ ልብ አከምክ ብሎ ይጠይቀናል። በዚያ በሰጠው ጥቂት ገንዘብ በሰማይ ስንት ጡብ አኖርክ ብሎም ደግሞ ይጠይቀናል። በድሆች እጅ ላይ ያኖርነው እያንዳንዱ ሳንቲም፣ በሰው ልጆች ልብ ላይ የዘራነው እያንዳንዱ መልካምነት ያኔ ብርሃን ሆኖ ከፊታችን ይቆማል። ቅዱስ ዮሐንስ አፈወርቅ እንደሚለው እውነተኛ ጥበብ የማይከዳን ጥበብ ነው። ምድራዊ ጥበብ በሞት ደጃፍ ላይ ሲከዳን፣ ሰማያዊ ጥበብ ግን እንኳን ደህና መጣህ ብሎ ይቀበለናል። ይህንን የሰማይ ግንባታ ጥበብ ታላቁ ቅዱስ አንጦንዮስ እንዲህ ሲል አጠቃሎታል። ሞትን በየቀኑ የምታስብ ከሆነም ኃጢአትን አትሰራም፣ ለሰማይ ቤትህም መሠረት መጣል አታቋርጥም። ቅዱስ መቃርስም ቢሆን እንዲህ ይለናል። ሰው ሆይ ንብረትህ አንተ ጋር ያለው አይደለም፣ አንተ ለሌሎች የሰጠው ነው እንጂ ይላል። አያችሁ፣ የሰማይ ኢንቨስትመንት ሕጉ ከምድር ሕግ የተገላቢጦች ነው። በምድር ስሰበስብ ይበዛል ትላለ፣ በሰማይ ግን ስሰጥ ይበዛል ይባላል። ተወዳጆች ሆይ አሁንም ጊዜው አልረፈደም። ዛሬውኑ የሰማይ ቪላችሁን ግንባታ ጀምሩ። ሐኪም ከሆንክ ዛሬ አንድ ምስኪን ያለ ክፍያ ስትረዳ የመጀመሪያውን የከበረ ድንጋይ በሰማይ ቤት ላይ አኖርክ ማለት ነው። መሐንዲስ ከሆንክ ዕውቀት ለቤተ ክርስቲያን ወይም ለድሆች መጠለያ በነፃ ስታውል የቤትህን ጣራ አቆምክ። የትኛውም ሙያ ላይ ከሆንክ በጎ ፈቃድን፣ መልካም ምግባርህ የግንባታው ሲሚንቶና አሸዋ ናቸው። አስታውስ፣ ቅዱስ ዮሐንስ አፈወርቅ እንዳለው በምድር ላይ ለምትሰራው ቤት ብዙ ልፋትና ወጪ አለብህ፣ ለሰማያዊ ቤት ግን የሚያስፈልግህ መልካምና ፈቃደኛ መሆን ብቻ ነው ብሎ እንዳለን።
ክቡራትና ክቡራን በመግቢያችን ላይ አንድ ጥያቄ ጠይቀን ነበር። በዓለማችን ላይ እጅግ ውድ የሆነው መቼም የማይፈርሰው ሕንፃ የት ነው ያለው የሚል ነበር። አሁን መልሱ ግልጽ ነው። ያ ሕንፃ ያለው በሰማይ ነው። ግንባታው ደግሞ የሚካሄደው እዚህ ምድር ላይ ነው። አንተ በምትሰራው በጎነት፣ አንቺ በምታሳየው ርኅራኄ፣ ሁላችንም በምናሳየው ሰማያዊ ጥበብ የሚባለው ለሥጋም ለነፍስም ሲተርፍ ነው። ዛሬ የምንማረው፣ ዛሬ የምንሰራው፣ ዛሬ የምናተርፈው ሁሉ ለዘላለማዊ ቤታችን ግብዓት ይሆንልን። ይህንን ልዩ ትረካ እስከ መጨረሻው ስለተከታተላችሁ ከልብ እያመሰገንኩ ቅዱስ ዮሐንስ አፈወርቅ ድንቅ ትምህርት በልባችሁ ውስጥ አዲስ ራዕይን እንደፈጠረ ተስፋ እናደርጋለን። በምድር ላይ ባለው ጥበብ ለሰማይ ቤትዎን መገንባት አይዘንጉ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለወዳጅ ዘመዶ ሼር በማድረግ የሰማያዊ ጥበብ ተካፋይ እንዲሆኑ ያድርጉ። ለሰማይ ቤታችሁ ዛሬ ምን ጡብ አኖራችሁ? ቸር ያቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።